በመጽአቱ መቃረቢያ መንፈሱ ፍርድን ያጓደለ ንጉስ ይመጣል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ህዝብን ከህዝብ ሃይማኖትን ከሃይማኖት ያስነሳል። አባቶችን ይሰድባል፣ ታቦቱን ከማጠንቱ ያናጥባል። ጭካኔ የተጠናወታቸው በኩርነታቸውን የለወጡ እየመረጠ ይሾማል። ኃጢአተኞችንና የእግዚአብሔርን ክብር የጎደላቸው በብዛት ይከተሉታል። ነብዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደስ የሚቆምሩ ይሆናሉ። ምትሃት፣ ድግምት፣ አስማት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ይሆናል። ከተቀደሰው የሰው ልጆች ይልቅ ወረትን ማከማቻ ለነርሱ ትልቅ ስፍራ ይዛል። ሰላም ጤና ይስጥልን። ቅን የዋ ሀገር ወዳድ የሆናችሁ የቃል ሚዲያ ቤተሰቦች እንደምንቆያችሁ የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እንድትሰጡን በትህትና እየጠየቅን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ይህንን ድንቅ ቤተሰብ እንድትቀላቀሉ በአክብሮት ጠየቅኩኝ። የምጽአቱ መቃረቢያ ሲደርስ መንግስቱ የመናፍቅ ይሆናል። በፈሪዎችና ለፍስፍሶች ይከበባል። ግዛቱ በተአምራት እንደተሞላ ይሰበካል። በአፋዊነት ሊቃውንትን ሁሉ ያስታል። ወሬው የከፍታ ዘመን ቢሆንም የሚወስደው ግን ወደ ጥልቁ ነው። የሕግ አዋቂዎችን ያረክሳል፣ ነገር አዋቂዎችን ያዋርዳል። በታናናሾች ቋንቋ መረን በወጣ አንደበት እውነተኛ ነቢያቶችን ያጥላላል። ጥበብን ሁሉ እንመርምር እንጂ እንዲሁ አንመን። ትምህርትን ረስቶ የሚወቅስ የሚገስጽ ሽማግሌ ይጠፋል። መንግስቴ ከሰማዩ መንግስት ጋር አቻናት ብሎ ይታበያል። ግብዝነቱም ታይቶ አይታወቅም። አመፀኛ መንፈሱ ፍርድን ያጓደለ በጻድቅ ነፍሳት እግረሞች ይገባል። በዚያን ዘመን መፍረስ፣ የአንድነት መፍረስ፣ የእሸት መርገፍ፣ የተቀደሰው መርከስ ይከሰታል። ከአመፀኞች ከወንበዴዎች ለራሳቸው ብቻ ከሚጮሁ ጋር ይመደባል። በራሱ ክፉ ሐሳብ ተጠልፎ በከይሲ ልሳኑ ህዝብን በህዝብ ሃይማኖትን ከሃይማኖት ያስነሳል። አባቶችን ያሳድዳል፣ ይሰድባል። ታቦቱንም ከማጠንቱ ያናጥባል። ምዕላውን ያስተጓጉላል፣ ቤተ መቅደሱንም ይደፍራል። ጾሙን ያጨናግፋል፣ መከፋፈልን በቤተ ክርስቲያን ላይ ያደርጋል። ታላላቆችን ያዋርዳል፣ ታናናሾችንም ይንቃል። ጭካኔ የተጠናወታቸውን በኩርነታቸውን የለወጡ እየመረጠ ይሾማቸዋል። ኃጢአተኞችን እና የእግዚአብሔርን ክብር የጎደላቸውን በብዛት ይከተሉታል። ነብዩ ኢሳይያስ መንፈሴ በእነዚህ ሰዎች ላይ አያድርም የደምና የሥጋ ሰዎች ናቸውና እንዳለው በጌታ ስም የሚነግዱ በቤተ መቅደሱ የሚቆሙ ይሆናሉ። ምትሃት፣ ድግምት፣ አስማት፣ ምግባረ ቢስነት፣ አመንዝራነት መገለጫቸው ይሆናል። ከተቀደሰው የሰው ልጅ ይልቅ ወረትን ማከማቸት ለእነርሱ ትልቁ ስፍራ ይይዛል። ቀጣዩ አስፈሪ ትንቢት የ17 ቀን ውጊያ የ1000 ዓመት ንግርት። በዚያን ጊዜ መሬት በአንድ ቀን 3 ትነዋወጣለች። በደቡብ በኩል ብርቱ ንፋስ ይነሳል፣ ቤታቸውን ያፈርሳል፣ ሰውም ሁሉ ያልቃል። በምዕራቡ በኩል ጽኑ ዝናብ፣ አስፈሪ ክረምት ይመጣል። ፀሐይም ጉም ይሸፍናታል። 7 ቀን ትጨልማለች፣ ብርሃኗም ይደክማል። መብረቅ ነጎድጓድ ይመጣል፣ ምድርም ትጠፋለች። በክንፉ የሚሰበስብ አሞራ ልካለው፣ እርሱም እልፍ በግና እልፍ ፍየል በአንድ ቀን የሚገድል ነው። ከነዚያም የተዘጋጀ የለም። በግና ፍየል የተባሉት ጻድቃንና ኃጢያን ናቸው። ከዚህ በኋላ የአሕዛብ ነገስታት መኳንንት ሁሉ ይሰበሰባሉ፣ በመከራ ይተላለቃሉ። ስጋዬን ደሜን ያረከሱ በሐሰት በስሜ የማሉ ፍቃዴን ያልፈጸሙትን እፈርድባቸዋለሁ ይላል ጌታ። በዚያን ዘመን ሞትን አሰናብተዋለሁ፣ ሸሽተው አያመልጡም፣ የሚያድናቸውም የለም። ፈርዖን ከነሰራዊቱ እንደሰጠመው ይሆናሉ። ለ17 ቀን ይዋጋሉ፣ በክፋታቸውም ያልቃሉ። በዚያን ጊዜ በዚህ መጽሐፍ ቃል የተጠበቁ የጾሙ የጸለዩ ጥቂት ሰዎች ብቻ ይተርፋሉ። ከዚህም በኋላ ምድር ያለ ሰው ብቻዋን ትቀራለች። አይጥና ፍልፈል ይሰለጥናሉ፣ ምድርን ሁሉ ያጠፋሉ። ከዚህም በኋላ ከምስራቅ በኩል ታሪካዊ ደገኛ የሆነ ንጉስ ይነሳል። እርሱም ፍቃዴን የፈጸሙትን ከመከራ ያተርፋቸዋል፣
ከዚያም ቅዱስ ጳጳስም ይወጣል፣ ምድርንም ይባርካል። ሰውም ደስ የሚያሰኝ ነው። አብያተ ክርስቲያናት ይታደሳሉ። በዚያም ዘመን መቅሰፍት የለም፣ ምሕረት በረከት ይበዛል። ያለ ደመና 8 ቀን ዝናብ ይዘንባል። ይህ ዝናብ በረከት ፍቅር ነው። በዚያን ጊዜ ተኩላ ከበግ አውራ ጋር ይጫወታል፣ ነብርም ከፍየል ጠቦት ጋር ይተኛል። አንበሳም ላምም አብረው ይሰማራሉ። አህያና ጅብ በአንድነት ይውላሉ። ግልገሎቻቸው የምግብ አይነት ሁሉ ሞልቷል ተርፏል። ይህ ሁሉ ሳታዩ ይልሃልና ተነስተህ ይለዋል። በዚያን ጊዜ የአንድ በሬ እሸት የአንዲት ላም ወተት ለብዙዎች ይበቃል። ፍቅር፣ ሰላም፣ ተድላ፣ ደስታ እንጂ ጸብ፣ ክርክር፣ ጦርነት የለም። ሰውም በምድር ላይ በቅንነትና በበጎነት መንፈስ ለእግዚአብሔር ይገዛል። ጥያቄው ከዚህ ከተቀደሰ ዘመን ያደርሰናል ወይ ነው። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ በላከው በመጀመሪያው መልእክቱ እንዲህ ብሎ ነበረ። ሞቶይ ችንካር ወዴት አለ? ሞቶይ ማሸነፍስ ወዴት ነው እንዳለው ሰይጣንም በዛ ዘመን አፍሮ ይሸሻል። ዳዊት በመዝሙሩ ስለ ድሃዋ መከራ፣ ስለ ችግረኞችና ስለ ታሰሩ ጩኸት እግዚአብሔር አሁን አስነሳለሁ፣ መድኃኒትም አደርጋለሁ፣ በላዩም እገለጣለሁ እንዳለው የዘላለም ደግ ሊቀ ካህን የሆነው ከእረኞቹ ፊት ይቀድማል፣ በጎ መዳንንም ይሰጣቸዋል። እነርሱም ለፍላጻው በደስታ ይሽቀዳደማሉ። በየመንበሩ ያሉ የክርስቲያን ሀገራት በጸሎት በምህላ በየጊዜ እግዚኦታ ያደርሳሉ። ብዙ ደም መፍሰስ ከሆነ በኋላ በክፉ መንፈስ የተያዘው አፍረት ያልነበረው አረመኔው ንጉስ በዘመዶቹ ተገሎ የሚያሳፍረው ሞት ይሞታል። ኃይለኛው ንፋስም የባህር አጋንንት ይለብሳል። መናኝ አባቶች የስሉስ ቅዱስን ድምጽ ይሰማሉ። የሰማይ ደጆችም ይከፈታሉ። ቅዱሳን መላእክት ያዘኑትን ያጽናናሉ፣ የደከሙትን ያበረታሉ፣ የወደቁ ልቦችንም ያነሳሉ። ለመላእክትም ምስጋና፣ ለሰው ልጅ ድህነትን፣ ለአራዊት ስጋን፣ ለእንስሳትም ሳርን፣ ለአዋፋት እህሎችን የሚመግቡ መላእክት ይበረታሉ። ለመከራ ዘመን ለማለፉ ብርሃኗ ደማቅ፣ ሙቀቷም ለስላሳ ፀሐይ ስትወጣ ምልክት ይሆናል። የፍርድ ቀን እስከሚመጣ ቤተክርስቲያን የከፋ ፈተና አይገጥማትም። በተቀደሰው ታቦት ፊት አንዳች ማድረግ የሚቻለው አይኖርም። መጎናጸፊያውም ወደ ክብሩ ይመለሳል። ናዝራዊው ይሰበሰባል። እኩያን አሕዛብ ወደ እግዚአብሔር ሸሽተው ሐዘንተኛ ይሆናሉ። ምድሪቱም በምስጋና በዝማሬ ትከደናለች። አስጨናቂው ጊዜ ተመልሶ አይመጣም። ዳግመኛም በሰላም አምላክ በኢየሱስ ክርስቶስ በኩል ከእግዚአብሔር የተሰጠኝ ሰላም ሰጧችሁ የሚል ሲሆን እንዳለው ይሆንልናል። ነብዩ ኤርሚያስ እነሆ ዘመን ይመጣል ያለው ይሆናል። እናት ቤተክርስቲያን ከመነሻ እስከ ፍጻሜ የደረሰውን ጥፋት ሁሉ በስንክሳር መዝገብ ታሰፍረዋለች። በሕዝቡም በአሕዛቡም የተመሰገነ እንደ ደጉ ሳምራዊ አዛኝ ይቅር ባይ አለቃ ይነግሳል። ቅን፣ ጻድቅ እና ነገር ታጋሽ ነው። እሸቱም ይተርፋል። ፍቅር የልጆቹ የልጅ ልጆቹ መግባቢያ ቋንቋ ይሆናል። የኔ ቀርቶ የኛ ይመጣል። ወሰን የለሽ ሰላም በሀገሪቱ ይሰፍናል። ሀገሪቱ ትበረታለች። ያለፈ ሀፍረቷ ለክብሯ ይሆናል። የተቸገሩ ሰዎች የሚሄዱባት፣ ለተበደሉት ደግሞ ጠበቃ ትሆናለች። ነገር ግን ይህ ደስታ ከመምጣቱ በፊት ታላቅ እልቂት ይመጣል። እግዚአብሔር በጎንና መልካሙን ያመጣልን ዘንድ እንለምነው። ውድ የቃል ሚዲያ ቤተሰቦች ለዛሬ የያዝንላችሁ መርሃ ግብር ይህንን ይመስል ነበረ። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘንላችሁ ከቃል ሚዲያ